ሰላም። ዛሬ የምመረምረው ሰነድ በቃ በጣም ሰፊ ታላቅ ታሪክ ነው የሚተረከው። ከፍጥረት መጀመሪያ አንስቶ እስከ ዓለም ፍጻሜ ድረስ ያለውን አጠቃላይ ጉዞ በአንድ ወጥ መነጽር ለማሳየት ይሞክራል። በቃ ይህ ሁሉ ነገር እንዴት ተጀምሮ እንዴት ይተናቀቃል ለሚለው ጥያቄ አንድ አይነት ስርዓት ያለው መልስ ለመስጠት የሚሞክር ጽሑፍ ነው ማለት እንችላለን። ከመላእክት አፈጣጠር፣ በሰማይ ከተነሳው ዓመፅ፣ በሰው ልጅ ውጥቀትና በቤዛነት ሂደት አልፎ እስከ መጨረሻው ፍርድና አዲስ ፍጥረት ድረስ ይወስደናል። እንግዲህ እስቲ ወደዚህ ሰፊ ታሪክ ጠለቅ ብለን እንግባ። አዎ ልክ ነህ። እና ይሄንን ሰነድ ስናየው በዘፈቀደ የተዘረዘሩ ክስተቶች ስብስብ ብቻ አይደለም። አንድ ወጥ ሆነ ተያያዥነት ያለው መከራከሪያ ነጥብ ነው የሚያቀርበው። ከጀምሮ አንድ መሰረታዊ ጥያቄ ይነሳል። ያም ጥያቄ መልስ እያገኘ የሚሄድበትን ሂደት ነው የሚተረከው። ነገሮች ለምን በዚህ መልክ ሆኑ ለሚለው ጥያቄ ያው የራሱን የጊዜ ቅደም ተከተል እና ምክንያትና ውጤት ሰንሰለት ያስቀምጣል። ዋናው ጭብጡ የእግዚአብሔር የአገዛዝ መርህ ወይም ትዕዛዝ እውነተኛና ፍትሃዊ መሆኑ እንዴት በረጅም ውስብስብና ታስቦበት በታቀደ ሂደት እንደተረጋገጠ ማሳየት ይመስለኛል። በጣም ጥሩ። እስቲ ከጅምሩን ጀምር። የሚገርመው ታሪኩ የሚጀምረው ከአዳምና ከሔዋን በፊት ነው፣ ከሰው ልጅ ታሪክ በፊት። ሰነዱ እንደሚለው መጀመሪያ ላይ እግዚአብሔር መላእክትን ፈጥሮ ነፃ ፈቃድ ሰጣቸው። ከዛ ግን አንድ በጣም ወሳኝ ነገር አደረገ ይላል። በዙፋን ላይ ከስም ሁሉ በላይ የሆነ ስም አስቀመጠ። ይህ ስም ደግሞ ሁለተኛው መለኮታዊ አካል ወደፊት እንደ ፍጡር ሆኖ ሲገለጥ እንዲወርሶ የታቀደ ነበር ይላል። ይህ ሐሳብ ራሱ በጣም ከባድ ነው። ገና ላልተገለጠ አካል የተዘጋጀ ስምና ስልጣን። እዚህ ላይ ነው የሁሉም ነገር መነሻ ውጥረት የሚፈጠረው። የሰነዱ ማዕከላዊ ነጥብም ይሄ ይመስለኛል። ነፃ ፍቃድ። እግዚአብሔር ለፈጠራቸው ፍጡራን በራሳቸው እንዲወስኑ ነፃነት ሰጣቸው። ሰነዱ እንደሚጠቆምን የእግዚአብሔር የመጨረሻ ዕቅድ ይህንን ነፃ ፍቃድ በፍቅርና በፈቃደኝነት ላይ በተመሰረተ ታዛዥነት ፍጹም ማድረግ ነበር። ነገር ግን ይህ የሚሆነው በመስቀል በኩል እንደሆነ መላእክት በዛን ጊዜ የሚያውቁት ነገር አልነበረም። በዚህ መሃል ሄሌል የተባለ አንድ ኃያል መልአክ በጽሑፉ ላይ የንጋት ኮከብ ተብሎ የተጠቀሰው ይህንን አልተቀበለም። በራሱ ብርሃንና ኃይል በመታበይ ከፈጣሪው ጋር እኩል ለመሆን ፈለገ። ቆይ እስቲ አመፁ የሥልጣን ሽኩቻ ብቻ አልነበረም ማለት ነው? እኔም ልንገስ አይነት ነገር ብቻ ሳይሆን ከዛ የጠለቀ ምክንያት ነበረው። በትክክል ሰነዱ የሚያጎላው ይህንን ነው። ሄሌል የተገዳደረው የእግዚአብሔርን ማንነት ብቻ ሳይሆን የአገዛዙን መሰረት ወይም ትእዛዛቱን ነበር። ያንተ የአገዛዝ መንገድ ፍትሃዊ አይደለም፣ ለነፃ ፍጡር አይገባም፣ ከባድ ነው የሚል አይነት ክስ ነው ያቀረበው። የእግዚአብሔርን የባህሪ መግለጫ የሆነውን የፍቅር ሕግ ተገዳደረ። ይህ ክሱ በጣም አሳማኝ ስለነበር ይመስላል በርካታ መላእክት የእሱን መንገድ ተከትሎ እንዲወድቁ ምክንያት የሆነው። ሰነዱ እንደሚለው እነዚህ የወደቁት መላእክት ሄድስ በሚለው ቃል በተገለጸው ቦታ ሲኦል ውስጥ ለፍርድ ቀን ተጠብቆ ታሰሩ። ይህም ሄድስ ገና የመጨረሻው የእሳት ባህር ሳይሆን ጊዜያዊ የማቆያ ቦታ መሆኑን ያመለክታል። እሺ፣ እንግዲህ በሰማይ ትልቅ ጦርነት ተነሳ። 1/3 የሆኑ መላእክት ወደቁ። ይህ ትልቅ የተፈር ድራማ ነው። ታዲያ የሰው ልጅ አዳም ወደዚህ ታሪክ ውስጥ እንዴት ገባ? ለምን ተፈጠረ? ይህ ሁሉ ከሆነ በኋላ እኮ ነው። ይህ በጣም ወሳኝ ጥያቄ ነው። ሰነዱ እንደሚለው አዳም የተፈጠረው በቀጥታ ከዚሁ አመፅ ጋር በተያያዘ ምክንያት ነው። ሄሌል ያነሳውን ክስ ውሸትነት በተግባር ለማሳየት። የሄሌል ክስ ምን ነበር? ነፃ ፍቃድ የተሰጠው ፍጡር የእግዚአብሔርን የፍቅር ትእዛዝ መጠበቅ አይችልም፣ ፍትሃዊም አይደለም የሚል ነበር። ስለዚህ እግዚአብሔር እስቲ ይህንን መላመት በሌላ መድረክ በሌላ አይነት ፍጡር እንፈትነው እንዳለ አይነት ነው። አዳም በምድር ላይ ስልጣን ተሰጥቶት ያው በሰማይ የተገዳደሩትን ትእዛዝ በፍቃዱ እንዲጠብቅ እድል ተሰጠው። አዳም የሄሌል ክስ ትክክል እንዳልሆነ የሚያረጋግጥበት የሙከራ መድረክ ሆኖ ማለት ነው። ይህማ ደህና ተጀምሮ በሰው ልጅ ላይ ትልቅ ጫና ይፈጠራል ማለት ነው። የሰማይን ጦርነት እውነትና ሐሰት የምንለይበት መድረክ ሆነናል ማለት ነው። በጣም የሚገርም ነው። ታዲያ ሁለተኛው ፈተና እንዴት መጣ? አዎ ሁለተኛው ፈተና መጣ። የወደቀው ሄሌል ያኔ ሰይጣን ተብሎ የሚጠራው
ዝም ብሎ አልተቀመጠም። የሄሌል ክስ እውነት ሆኖ እንዲወጣለት ፈልጎ ነበርና አዳምን በሔዋን በኩል ሊፈትነው መጣ። እዚህ ላይ ሰነዱ በጣም ልብ የሚነካና ከለመድነው ታሪክ ለየት ያለ አንድነቱ ያጎላል። የአዳም ውድቀት ትእዛዝን አለማክበር ብቻ ሳይሆን ሰነዱ ለሔዋን የነበረውን ፍቅር ማሸነፍ ባለመቻሉ ነው ይላል። ሔዋን ከፍሬው በልታ በሞት ፍርድ ስር መውደቋን ሲያይ ከእርሷ ጋር አብሮ ለመሞት ወሰነ። ይህም ለውሳኔው እጅግ አሳዛኝና ውስብስብ ገጽታ ይጨምራል። ዋው! ይህንም በዚህ መልኩ አስቤው አላውቅም። በቃ ይህ ትእዛዝ መጣስ ብቻ ሳይሆን በተሳሳተ መንገድ የተገለጸ የፍቅርና የታማኝነት ውጤትም ነበር ማለት። ውጤቱ ግን ያው ነበር አይደል? ውጤቱ አስከፊ ነበር። በምድር ላይ የአዳም ግዛት አከተመ፣ የሰይጣን ግዛት ተጀመረ። ለሰው ልጅ የተሰጠው ስልጣን ለሰይጣን ተላልፎ ተሰጠ። የሄሌል ክስ ለጊዜውም ቢሆን ትክክል መስሎ ታየ። ከዚያ በኋላ ሰነዱ ወደ ቀጣዩ ምዕራፍ ይወስደናል። በእንስሳት ደም ላይ ስለተመሰረተው የመጀመሪያው ኪዳን እና ስለ ሕግ መሰጠት ያብራራል። ይህ ሁሉ ግን ጊዜያዊ መፍትሄና ለዋናው የቤዛነት ዕቅድ መድረክ ማዘጋጃ ነበር። ሕጉ በራሱ ኃይል የሰው ልጅ የእግዚአብሔርን ትእዛዝ መጠበቅ እንደማይችል በተግባር እንዲያሳይ ተሰጠ። እንግዲህ የሰው ልጅም ፈተናውን ወደቀ። ዓለም በሰይጣን ቁጥጥር ስር ሆነች። ታሪኩ በዚህ ቢያልቅ ኖሮ በጣም ተስፋ አስቆራጭ ነበር። ግን ሰነዱ እንደሚለው ይህ ሁሉ ነገር ወደ ዕቅዱ ማዕከላዊና ወሳኝ ክፍል እያመራ ነበር፣ ወደ ቤዛነት ዕቅዱ። ልክ ነህ። ይህ ሁሉ ውድቀትና ጨለማ ሰነዱ የሚያቀርበው መፍትሄ ብርሃን የበለጠ እንዲደምቅ የሚያደርገው ይመስለኛል። መፍትሄው ይሄ ነው። ያ በሰማይ ከስም ሁሉ በላይ የሆነ ስም ሊወርስ የታቀደለት ሁለተኛው መለኮታዊ አካል ራሱ ሰው ሆኖ መጣ። እንደ ሁለተኛ አዳም ሆኖ ታየ። በምድር ላይ በኖረበት ሕይወቱ የሄሌል ክስ ሐሰት መሆኑን በተግባር አሳየ። ነጻ ፍቃድ ያለው ፍጡር ሆኖ የእግዚአብሔርን የፍቅር ትእዛዝ እስከ መጨረሻው በሙሉ ፈቃዱ ጠበቀ። በሕይወቱ የእግዚአብሔር እውነተኛ ባህሪ ምን እንደሚመስል ለፍጥረታት ገለጠ። እሺ፣ ወደ ስቅለቱ ስንመጣ ሰነዱ ይህንን ክስተት የእግዚአብሔርን ፍቅርና ፍትሕ ፍጹም በሆነ መንገድ ያሳየ ክስተት ነው ይለዋል። ይህንን ትንሽ ልናብራራው ይገባል። ብዙ ሰው ስቅለትን እንደ ቅጣት ነው የሚያየው። እንዴት ነው ይህ የፍቅርና የፍትሕ ጥግ መገለጫ ሊሆን የሚችለው? ሁለቱ ተቃራኒ የሚመስሉ ነገሮች በአንድ ቦታ እንዴት ተገለጡ? በጣም ጥሩ ጥያቄ ነው። ሰነዱ በሚተነትነው ስቅለቱ 3 ግዙፍ ነገሮችን በአንድ ጊዜ ያከናወነ ክስተት ነው። አንደኛ የፍትሕ ጉዳይ ነው። የኃጢአት እና የአመፅ ውጤት ሞት ነው። ይህንን ፍትሕ ማስቀረት አይቻልም። ስለዚህ ወልድ በራሱ ላይ የፍጥረትን የሞት ፍርድ በመቀበል ፍትሕን አረጋገጠ። ሁለተኛ የሄሌልን ክስ ለአንደኛ ለመጨረሻ ጊዜ ውድቅ አደረገ። አንድ ፍጡር ሰው የሆነው አምላክ የእግዚአብሔርን ትእዛዝ በፍጹም ፈቃዱ እስከ ሞት ድረስ መፈጸም እንደሚችል አሳየ። ሦስተኛና ዋነኛው የፍቅር ማሳያነቱ ነው። ይህንን ሁሉ ያደረገው በግዴታ ሳይሆን ለወደቀውና ለአመፀው ፍጥረት ካለው ጥልቅ የፍቅር የተነሳ ነው። ስለዚህ በአንድ በኩል የኃጢአትን አስከፊነትና የእግዚአብሔርን ፍቅር፣ በሌላ በኩል ደግሞ ከምንም ጋር የማይወዳደር ፍቅሩን በተመሳሳይ ሰዓት ያሳየበት ክስተት ነው ስቅለቱ። በደሙም አዲስ ኪዳን ተመሰረተ። ትንሣኤውስ በታሪኩ ውስጥ ያለው ሚና ምንድን ነው? ትንሣኤው የድሉ ማረጋገጫ ነው። ሞትን ድል ነስቶ የበኩራት ፍሬ ሆነ ይላል ሰነዱ። ይህም ማለት እርሱ የአዲሱ የታደሰውና ከሞት ፍርድ የዳነው ፍጥረት የመጀመሪያው ምሳሌ ሆነ ማለት ነው። ይህ ደግሞ ከመጀመሪያው ለእርሱ የታሰበውን ስልጣንና ግዛት እንዲወርስ አሽሎታል። የአዳምን ውድቀት ውጤት ሙሉ በሙሉ ቀለበሰው። የታሪክ ስለ አንድ ሰው ድል ብቻ እንዳልሆነ ሰነዱ ያጎላል። አማኞችም በዚህ ድል ተከፋፋይ ይሆናሉ። ይህ እንዴት ነው የሚሆነው? አዎ፣ ይህ የቤዛነት ዕድቅ ግለሰባዊ ብቻ ሳይሆን ማህበረሰባዊ ነው። ሰነዱ እንደሚለው አማኞች በመንፈስ ቅዱስ ኃይል ሲሞሉ እነርሱም የዚያ የበኩራት ፍሬ አካል ይሆናሉ። ልክ እንደርሱ እግዚአብሔርንና ሌሎችን እስከ ሞት ድረስ በመውደድ ከሳሽ የሆነውን ሰይጣንን በተግባር ድል ያደርጋሉ። የሰይጣን ክስ ማንም የእግዚአብሔርን ሕግ አይጠብቅም የሚል ነበር አበል።
አማኞች በክርስቶስ ኃይል ያንን ሕግ ሲጠብቁ የሰይጣን ክስ መሰረተ ቢስ መሆኑን በተግባር የሚያሳዩ ሕያው ምስክሮች ይሆናሉ። እንግዲህ ወሳኙ ጦርነት ተጠናቋል፣ ድሉም ተገኝቷል። ነገር ግን ጦርነቱ ገና አላበቃ። ሰነዱ ከዚህ በኋላ ያለው የጊዜ ሰሌዳ ወደ ፍጻሜው እንደሚፈቱን ይናገራል። እስቲ ስለ መጨረሻዎቹ ክስተቶች እንነጋገር። ወደ መጨረሻው ምዕራፍ እናመራለን። ሰነዱ እንደሚጠቅሰው ሊሞላ የሚገባው የሰማዕታት ቁጥር አለ። ይህ ማለት የክፋት ዘመን እስኪያበቃ ድረስ ምስክርነታቸውን በሕይወታቸው የሚከፍሉ ሰዎች ይኖራሉ ማለት ነው። ይህ ቁጥር ሲሞላ ሰባተኛው መለከት ይነፋል፣ የመጀመሪያው ትንሣኤ ይከናወናል፣ አማኞችም ይሰበሰባሉ። በዚያው ሰዓት ደግሞ በምድር ላይ የመጨረሻው የፍርድ ዘመን ይመጣል። ስለ ሰባቱ መቅሰፍቶች ይናገራል። ከዚያ በኋላ ግን የሺህ ዓመት ንግሥና የርስት ዘመን እንደሚመጣ ይገልጻል። ይህ የሺህ ዓመት ዘመን ዓላማው ምንድን ነው? ለምን በቀጥታ ወደ መጨረሻው ፍጻሜ አንሄድም? ሰነዱ እንደሚጠቁመው ይህ የሺህ ዓመት ዘመን የማገገሚያና የእረፍት ጊዜ ነው። ምርት ከኃጢአት ውጤቶች የምታርፍበት፣ ጻድቃንም ከክርስቶስ ጋር የሚነግሱበት ዘመን ነው። ነገር ግን እንዳልከው ይህ ፍጻሜው አይደለም። እዚህ ላይ ሌላ አስገራሚና ምናልባትም ግራ የሚያጋባ ነገር ይፈጠራል። ይህ በጣም የሚገርመኝ ነጥብ ነው። ከሺህ ዓመት ሙሉ የሰላምና የእረፍት ዘመን በኋላ ሰይጣን ለአጭር ጊዜ ከመታሰሩ ይፈታል። ለምን? ይሄ እኮ በጣም አደገኛ ነገር ይመስላል። ለምን እንደገና ለፈተና ይፈቀዳል? ይህ የሰነዱን ማዕከላዊ ጭብጥ የነጻ ፍቃድን አስፈላጊነት በድጋሚ የሚያረጋግጥበት መንገድ ይመስለኛል። ነጥቡ ይሄ ነው። በሺህ ዓመት ሰላምና እረፍት ውስጥ እንኳን የኖረ ትውልድ የፈጣሪን ፍቅር በግድ ሳይሆን በነጻ ፍቃዱ መምረጡ መረጋገጥ አለበት። ሰይጣን ሲፈታ አሁንም ቢሆን የአመፅን መንገድ የሚመርጡ ሰዎች ይኖራሉ። ይህ የመጨረሻው ማጣሪያ ነው ማለት ይቻላል። እውነተኛና በፈቃደኝነት ላይ የተመሰረተ ታማኝነት ከሁኔታዎች ጋር የተያያዘ አለመሆኑን የሚያሳይ የመጨረሻው ማረጋገጫ ነው። እናም ይህ የመጨረሻው አመፅ ወደ ታላቁ ነጭ ዙፋን ፍርድ ይመራል። እዚህ ላይ የሚሆነው ምንድን ነው? እዚህ ላይ ሁሉም ነገር ይጠቀለላል። ከኃጢአት ጋር የተያያዘ ማንኛውም ነገር፣ ሞት፣ ሲኦል፣ ሄዴስ፣ ሰይጣንና ተከታታዮቹ ሁሉም በእሳት ባህር ውስጥ ይጣላሉ ይላል ሰነዱ። ይህ የእሳት ባህር የቅጣት ቦታ ብቻ ሳይሆን የማጥፊያና የማጽጃም ነው። ኃጢአትና ውጤቶቹ ከፍጥረት ስርዓት ውስጥ ሙሉ በሙሉ የሚወገዱበት የመጨረሻው ክስተት ነው። ጻድቃንም እንደ መላእክት ሆኖ ከኃጢአት ከሕመምና ከሞት ነጻ በሆነ አዲስ ሰማይና አዲስ ምድር ለዘላለም ይኖራሉ። እንግዲህ ከሰማያዊ አመፅ ተነስተን በሰው ውድቀት አልፈን በሺዎች የሚቆጠሩ ዓመታትን በፈጀ የቤዛነት ዕቅድ ውስጥ ተጉዘን በመጨረሻው የእሳት ፍርድና በታደሰ ፍጥረት ላይ ደርሰናል። ይህንን ሁሉ ጉዞ ስናጠቃልለው ዋናው ነጥብ ምንድን ነው? ይህ ሁሉ ምን ማለት ነው? በዚህ ሁሉ ትንታኔ ውስጥ በጣም ጎልቶ የሚወጣው ሐሳብ የነጻ ፈቃድና የታዛዥነት ፈተና በተደጋጋሚ መምጣቱ ነው። የመላእክት ፈተና፣ የአዳም ፈተና፣ የእስራኤል በሕግ ስር የነበረው ፈተና፣ አልፎ ተርፎም ከሺህ ዓመት ሰላም በኋላ የሚመጣው የመጨረሻው ፈተና። ሰነዱ የሚያሳየን መላው የፍጥረት ታሪክ አመፅና መከራን ጨምሮ አንድ ትልቅ ዓላማን ለማሳካት የተጓዘበት ሂደት መሆኑ ነው። ይኸውም ፍጡራን የፈጣሪያቸውን የፍቅር ባህሪ በግድ ሳይሆን በራሳቸው ነጻ ምርጫና ሙሉ ልብ እንዲቀበሉና እንዲያንጸባርቁ የተከፈለ ዋጋና የተጓዘበት ረጅም መንገድ መሆኑ ነው። ሰነዱ በመጨረሻ አንድ በጣም ጥልቅ ስነ መለኮታዊ ነጥብ አንስቶ ነው የሚደመድመው። ፍጥረትን ለመዋጀድ ፍጡር ሆኖ የነበረው ወልድ ይህንን ሁሉ ሥራ ከፈጸመ በኋላ ፍጹም የሆነውን ፍጥረት ለአብ ያስረክባል። ከዚያም ወደ ቀድሞ ከአብ ጋር ወደ ነበረው እኩልነት ይመልስ ይሆናል ይላል። ይህንን ሲል ግን ዘላለማዊ ማንነቱን እንደሚያረጋግጥም ይጠቅሳል። ይህ በጣም ከባድ ሐሳብ ነው። በጣም ከባድና ምስጢራዊ ሐሳብ ነው። ነገር ግን ከታሪኩ ፍሰት ጋር ይሄዳል። ወልድ ለፍጥረት ሲል ራሱን ዝቅ አድርጎ ፍጡር ሆነ። ስራውን ሲጨርስ ደግሞ ያንን ፍጡርነት ትቶ ወደ ቀድሞ ክብሩ ይመለሳል የሚል አንድምታ አለው። ይህም የመጨረሻውን ጥያቄ እንድንጠይቅ ያደርገናል። በዚህ ተረካ መሰረት ይህ ሁሉ መከራ፣ ስቃይና አመት ፍጥረት የፈጣሪውን ማንነት በነጻነትና በሙላት እንዲረዳ እንዲቀበል ለማድረግ የተጓዘበት ብቸኛውና አስገዳጅ መንገድ ነበር። ፍቅር በነጻነት እንዲመረጥ የአመፅ አማራጭ መኖር ነበረበት ማለት ነው። ሰነዱ የሚተወን ከዚህ ትልቅ ጥያቄ ጋር ነው።